አሁን ዘመን ያለ ኢሜል አድራሻ መንቀሳቀስ የማይታሰብ እየሆነ መጣ። ለስራ ለትምህርት አልፎ ተርፎም ለሶሻል ሚዲያ ለመጠቀም የግዴታ ኢሜል ሊኖረን ይገባል ማለት ነው። ግን ኢሜል በትክክል ምንድነው? እንዴትስ ነው እንደ ባለሙያ የምንጠቀመው? እንግዲህ በዚህ ቪዲዮ አካውንት መክፈት፣ መልእክት መጻፍ፣ ፋይል ማያያዝ እንዲሁም ኢንቦክሳችንን የተላከልን መረጃዎች እንዴት ማጽዳትና ክሊን ማድረግ እንደምንችል በደረጃ የምናይ ይሆናል ማለት ነው። ለጀማሪዎች የተዘጋጀ ነው። ኢሜል የምንለው እንግዲህ ወይም ኤሌክትሮኒክስ ኢሜል በኢንተርኔት አማካኝነት የሚላክ ዲጂታል ደብዳቤ ማለት ነው። ልክ እንደ ድሮ ፖስታ ቤት አድራሻ እዚህም የራሳችን የሆነ አድራሻ ያስፈልጋችኋል ማለት ነው። ተመራጭ የሆነው ጂሜልን ተጠቅመን አካውንት እንክፈት። እንግዲህ መጀመሪያ ላይ ብሮዘራችን ክሮም ሊሆን ይችላል። ሌሎችን የምትጠቀሙ ከሆነ ክሮም ጋር በመግባት account.google.com ላይ እንደምታዩት ሰርች እናደርጋለን። ቀጥለን ክሬት አካውንት የሚል ይመጣልናል ማለት ነው። ይህንን እንጫናለን። እዚህ ጋር እንግዲህ ስማችን እናስገባለን። ስማችን ካስገባን በኋላ ዩዘር ኔም እንደምታዩት እንመርጣለን እናስገባለን ማለት ነው። የራሳችን የሆነ ዩዘር ኔም ዩኒክ የሆነ ከዚህ በፊት ሰዎች ያልተጠቀሙበት መሆን አለበት ማለት ነው። ምክንያቱም ጎግል የሚያሳልፈን ወይም ዩዘር ኔሙን የሚያሳልፈን እሱን መጠቀም ስንችል ስለሆነ እሱን ልዩ የሆነ ዩዘር ኔም እናስገባለን። ብዙ ጊዜ እኛ የምንፈልገው ለምሳሌ እንደምታዩት እኔ ምን ብዬ ሰጠሁት aster.k@gmail.com ብዬ ልስተው። ስለዚህ ይሄኛው ካልያዘልኝ ሌላ ምን አስገባለሁ ማለት ነው። ሌተር ወይም ዩኒክ የሆነ ዩዘር ኔም በመጠቀም እንዲያሳልፈኝ ማድረግ እችላለሁ ማለት ነው። ስለዚህ መጨረሻ ላይ @gmail.com ማለት የግዴታ በዚህ ስለሚጨርስ ማለት ነው። ጎግል አካውንታችን ዩዘር ኔም እንግዲህ በጣም ወሳኝ ነገር የይለፍ ቃል ወይም ፓስዋርዳችን ነው። ማንም ሊገምተው የማይችል ጠንካራ የይለፍ ቃል ወይም ፓስዋርድ ማስገባት ይጠበቅብናል። ካፒታል ሌተር እናስገባለን፣ ቁጥር እንዲሁም ስፔሻል ካራክተር የምንላቸውን እነዚህን በማስገባት በሶስቱ የተቀናጀ ወይም በእነዚህ መሰረት እነዚህን ያካተተ ቢሆን ተመራጭ ነው ማለት ነው። ተመራጭ ነው። ስለዚህ እነዚህን በመጠቀም የማትረሱትን ፓስዋርድ እዚህ ላይ መስጠት ትችላላችሁ እናንተ ማለት ነው። እንግዲህ አሁንም መልእክት ለመላክ እንግዲህ አካውንታችን ከፍተን ከጨረስን በኋላ በዚህ ልክ ሎጊን አድርገን እንገባለን በአዲሱ አካውንታችን። ስለዚህ እንዴት ነው መልእክት የምንልከው ለሌሎች ሰዎች መልእክት እንዴት እንልካለን የሚለውን ስናይ እንደምታዩት እዚህ ጋር ኮምፖዝ የሚል ምልክት አለ። እሱን ምልክት ምናደርጋለን እንጫናለን ማለት ነው። እሱን ስንጫን እንግዲህ የሚመጣልን እንደምታዩት የመጀመሪያው ቱ ይላል። ይህ ማለት የላኪው የምንልክበት ሰው አድራሻ ወይም ዩዘር ኔም የኢሜል ዩዘር ኔም እዚህ ጋር እናስገባለን። ሌላው ሳብጀክት መልእክቱ ምንድነው ርዕሱ የሚለውን እዚህ ጋር ማስገባት እንችላለን ሳብጀክት ላይ ማለት ነው። ሌላው ዋና ክፍል ወይ ቦዲ የምንለው የመልእክቱ ዋና ክፍል የምንጽፍበት ቦታ ደግሞ ይህ ነው ማለት ነው። ሌላው ፋይሎችን ለማያያዝ ታች ላይ እንደምታዩት ምን አለ ማለት ነው። ራሱን የቻለ የምናያይዝበት ምልክት አለ ማለት ነው። ስለዚህ ይህንን ምልክት በማስገባት መጠቀም እንችላለን። ለምሳሌ ርዕሱ ላይ ሰላም ብቻ ብሎ መጻፍ ብዙ ጊዜ አይመከርም ማለት ነው። ለስራ ማመልከቻ ርዕሱን ግልጽ እንዲሆንና ያ ሰው በቀላሉ መረዳት እንዲችል የስራ ማመልከቻ ወይም የስብሰባ ጥሪ በሚል ጉዳዩን በግልጽ መጥቀስ ተመራጭ ነው ማለት። ስለዚህ እዚህ ጋር ይህን ማድረግ ይጠበቅብናል። ሌላው ፎቶ ወይም ዶክመንት መላክ ከፈለጋችሁ ደግሞ ከታች ያለች የፔፐር ክሊክ ምልክት እንደምታዩት ይችን ስንጫን ቀጥታ ከኮምፒውተራችን ወይም ከስልካችን ያለን ፎቶ ወይም ዶክመንት ያስመረጠናል ማለት ነው። ከመረጥን በኋላ በዚህ መንገድ መላክ እንችላለን ማለት ነው። እንግዲህ እንደምታዩት የምትፈልጉትን ፋይል መርጣችሁ ኦፕን ስትሉት ኢሜል ላይ ቀጥታ ይጭነዋል ማለት ነው። እንግዲህ ፋይሉ ትልቅ ከሆነ ደግሞ ጂሜል በጎግል ድራይቭ አማካኝነት እንዲላክ ያደርጋል ማለት ነው። ፋይሉ በጣም ከፍተኛ ሳይዝ ያለው ከሆነ ስለዚህ በዚህ መንገድ የምንልክበት ነው ማለት ነው እነዚህን መረጃዎች። ሌላው እንግዲህ ኢንቦክሳችን በማይረቡ አሁን ብዙ ጊዜ ኢሜል የምንፈልጋቸው ማንፈልጋቸውም ኢሜል መልእክቶች ሊመጡልን ይችላሉ። ስለዚህ እነሱን ኢሜል መልእክቶች እንዴት ነው የምናጠፋቸው የሚለውን ማየት እንችላለን። እንግዲህ የማትፈልጓት ኢሜሎች በመምረጥ እንደምታዩት እዚህ ጋር ሴሌክት በማድረግ እያንዳንዱን ምን ማድረግ እንችላለን ማጥፋት እንችላለን ማለት ነው። አላስፈላጊ ማስታወቂያዎች ወይም ሪፖርት ስፓም የሚለውን በማድረግ ዳግመኛ እንዳይመጡ መከልከል
እንችላለን ማለት ነው። እንግዲህ ዛሬ ስለ ኢሜል አጠቃቀም ብዙ ነገሮችን አይተናል። ይህ መመሪያ ከተከተል በዲጂታሉ ዓለም በራስ መተማመናችን በመተማመን መጓዝ እንችላለን ማለት ነው።